የዚች ዓለም የመጀመሪያ ደስታ የማያልቀው የልጅነት ጉጉት የእናት ጥልቅ ፍቅር የአባት ከለላ የታላቅ ወንድም ቀልድ ከቤተሰብ ርቆ መሄድ የታላቅ እህት እንክብካቤ የአባት ናፍቆትና ልጅነት ጥልቅ የሆነ የሀገርና የቤተሰብ ፍቅር ለበዓሉ ከየትኛውም የዓለም ክፍል በባንካችን ስዊፍት ኮድ ሲንቄታዌም በሪያና ዳብሺል የተላከሉትን የውጭ ሀገር ገንዘብ ከሲንቄ ባንክ ይቀበሉ። ሲንቄ ባንክ በአንድነት ወደ ስኬት። እንደምን አመሻችሁ ክቡራን ተመልካቾቻችን። ለቲቪ 57 ለምሽቱ ያዘጋጀንላችሁ ስፖርታዊ ዜናዎቻችን ተሻገርን። አብራም ተፈየነኝ አብራችሁን ቆዩ። ሲንቄ ባንክ የስፖርት ዘገባ የክብር አጋራችን ነው። እናመሰግናለን። አትሌት ቀነኒሳ በቀለ በ45ኛው የለንደን ማራቶን እንደማይካፈል አስታውቋል። አንጋፋው አትሌት በልምምድ ወቅት ባጋጠመው ጉዳት ከውድድሩ ውጪ መሆኑን ነው ይፋ ያደረገው። እሁድ በሚደረገው የለንደን ማራቶን የኦሎምፒክ ባለክብረ ወሰኑ ታምራት ቶላን ጨምሮ ትዕግስት አሰፋ የአሸናፊነት ቅድመ ግምቱንም አግኝተዋል። አዲስ የሸዋስ ከሰባቱ ሜጀር ማራቶኖች መካከል አንዱ የሆነው የለንደን ማራቶን ዘንድሮ ለ45ኛ ጊዜ የፊታችን እሁድ ይካሄዳል። የኦሎምፒክ ሻምፒዮኖቹን ታምራት ቶላንና ሲፈን ሐሰንን ጨምሮ የአራት ጊዜ የለንደን ማራቶን አሸናፊው ኤሊድ ኪፕቾጌ፣ የበርሊን ማራቶን ባለድሎቹ ትዕግስት አሰፋና ሚልኬሳ መንገሻ ከተሳታፊዎቹ መካከል ናቸው። የዓለማችን ሶስተኛው የማራቶን ፈጣን ሰዓት ባለቤቱ አትሌት ቀነኒሳ በቀለ በውድድሩ እንደሚሳተፍ ከወራት በፊት ማሳወቁ አይዘነጋም። ነገር ግን አትሌቱ ትላንት በማህበራዊ ትስስር ገጹ ባጋራው መረጃ በውድድሩ እንደማይካፈል አሳውቋል። የሁለት ጊዜ የበርሊን ማራቶን አሸናፊው አትሌት ቀነኒሳ በቀለ ለእሁዱ ውድድር ዝግጅት ሲያደርግ ቢቆይም በልምምድ ወቅት ባጋጠመው ጉዳት ምክንያት በጉጉት ሲጠብቅ ከነበረው ውድድር በአስገዳጅ ሁኔታ መሳተፍ እንዳልቻለ ገልጿል። አሁን ላይ ከጉዳቱ ለማገገም ትኩረት እንደሚያደርግና በቀጣይ ውድድሮች በተሻለ ብቃት የመመለስ ፍላጎት እንዳለውም አሳውቋል። በተወዳጁ ለንደን ማራቶን ለሚሳተፉ አትሌቶችም መልካም ምኞቱን አስተላልፏል። አንጋፋውና ውጤታማው አትሌት ቀነኒሳ በቀለ በለንደን ማራቶን ለ7 ጊዜ የተሳተፈው አትሌት ቀነኒሳ በ2017 እና 2024 ላይ ሁለተኛ ሲወጣ በ2016 ሶስተኛ ደረጃን ይዞ ማጠናቀቁ አይዘነጋም። የአትሌት ቀነኒሳ በቀለን ከውድድሩ መውጣቱን ተከትሎ ኢትዮጵያ በለንደን ማራቶን በወንዶች በታምራት ቶላ፣ ሚልኬሳ መንገሻና መሐመድ ኢሳ ትወከላለች። የኒውዮርክ ማራቶን ባለድሉ ታምራት 2023 ላይ በለንደን ማራቶን ሶስተኛ ሲወጣ ባሳለፍነው ዓመት ውድድሩን አቋርጦ መውጣቱ አይዘነጋም። ከታምራት በተጨማሪ የ2024ቱ የበርሊን ማራቶን አሸናፊው ሚልኬሳ መንገሻ ለአሸናፊነት ተጠብቋል። ኢትዮጵያውያኑ በዚህ ውድድር ቢጠበቁም ያምናው የለንደን ማራቶን ባለድሉ ኬንያዊው አሌክሳንደር ሙኒያው ተከታታይ ድሉን ለማሳካት ይሮጣል። ከአሌክሳንደር በተጨማሪ የአራት ጊዜ ሻምፒዮኑ ኤሊድ ኪፕቾጌ፣ ሴባስቲያን ሲያኦ፣ የግማሽ ማራቶን ባለክብረ ወሰኑ ጃኮብ ኪፕሊሞና ቲሞቲ ኪፕላጋት ከኬንያ የኢትዮጵያውያኑ ተፎካካሪ ናቸው። በሴቶች ዘርፍም በተመሳሳይ የክብረ ወሰን ባለቤቷ ሩት ቼፔንጌቲችና ፔሪስ ቼፕቸርችር በውድድሩ እንደማይሳተፉ ተገልጿል። በዚህ መሰረት የቀድሞዋ የክብረ ወሰን ባለቤቷ ትዕግስት አሰፋና የኦሎምፒክ ባለድሏ ሲፈን ሐሰን ከወዲሁ ለአሸናፊነት ተጠብቀዋል። ሁለቱ አትሌቶች በፓሪስ ኦሎምፒክ ያሳዩት የአሸናፊነት ንቅንቅም በለንደንም ሊደግሙት እንደሚችል ተጠብቋል። የሁለት ጊዜ የበርሊን ማራቶን ባለድሏ ትዕግስት አሰፋ በርሊን ላይ የገባችበት 2:11:53 ሰዓት ሁለተኛው የማራቶን ክብረ ወሰን ነው። ከሁለት ዓመት በፊት ለንደን ላይ ሁለተኛ የወጣችው መገርቱ አለሙና የኦሳካ ማራቶን ባለድሏ ኬቨን ኃይሉ ሌሎች ኢትዮጵያውያን ተሳታፊ አትሌቶች ናቸው። በዓለም አትሌቲክስ የፕላቲኒየም ደረጃ ባለው የለንደን ማራቶን ለአሸናፊው አትሌቶች 41000 ፓውንድ ለሽልማት ሲዘጋጅ በወንዶች ከ2 ሰዓት ከ02 በሴቶች ደግሞ ከ2 ሰዓት ከ15 ደቂቃ በታች ለሚገቡ አትሌቶች የ112000 ፓውንድ ቦነስ እንደሚሰጥ ነው አዘጋጆቹን ጠቅሶ ቢቢሲ የዘገበው።
በኢትዮጵያ ሴቶች ፕሪሚየር ሊግ የኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ ተጋጣሚዎቻቸውን አሸንፈዋል። አስቀድሞ ከሊጉ ከወረደው ሀምበሪቾ ድራሜ ጋር ጨዋታውን ያከናወነው ኢትዮጵያ ንግድ ባንክ 7-0 በሆነ ሰፊ ውጤት አሸንፏል። ሴናፉ አቁማና ሶፊና ተፈራ 2 ግቦችን ሲያስቆጥሩ ሲሳይ ገብረዋድ፣ ሳራ ነብሶና ትንቤት ሳሙኤል ደግሞ ቀሪ ኳሶችን ከመረብ ያሳረፉ ተጫዋቾች ሆነዋል። ንግድ ባንክ ማሸነፉን ተከትሎ ነጥቡን 55 በማድረስ አሁንም በመሪነቱ የቀጠለበትን ውጤት አስመዝግቧል። የኢትዮጵያ ንግድ ባንኳ የፊት መስመር ተጫዋች ሴናፉ አቁማ በ20 ግቦች የከፍተኛ ግብ አስቆጣሪነቱን በበላይነትም እየመራች ትገኛለች። በሌላ ጨዋታ ኢትዮ ኤሌክትሪክ አርባ ምንጭ ከተማን 3-0 በሆነ ውጤት አሸንፏል። ዙፋን ደፈርሻ፣ ቁም ነገር ካሳና ጸጋነሽ ወራና የድል ግቦችን ያስገኙ ተጫዋቾች ናቸው። ኢትዮ ኤሌክትሪክ በ40 ነጥቦች 4ኛ ደረጃ ላይ ሲቀመጥ አርባ ምንጭ ከተማ በ30 ነጥቦች 8ኛ ደረጃ ላይ ይገኛል። የዕለቱ ሌላኛው ጨዋታ በልደታ ክፍለ ከተማና በአዳማ ከተማ መካከል ተደርጎ በአቻ ውጤትም ተጠናቋል። የሊጉ መርሃ ግብር ነገም ቀጥሎ ሲደረግ አዲስ አበባ ከተማ ከቂርቆስ ክፍለ ከተማ፣ ድሬዳዋ ከተማ ከሲዳማ ቡና የሚያደርጓቸው መርሃ ግብሮችም ይጠበቃሉ። ከውጭ በእንግሊዝ ፕሪሚየር ሊግ አርሰናል ከክሪስታል ፓላስ ዛሬ የሚገናኙበት መርሃ ግብር ይጠበቃል። አርሰናል ዛሬ ሽንፈት ካስተናገደ ሊቨርፑል የፕሪሚየር ሊጉ ሻምፒዮን መሆኑንም ያረጋግጣል። መሰረት ተስፋዬ በሊጉ ምሽት 4 ሰዓት በኤምሬትስ ስታዲየም ክሪስታል ፓላስ ከአርሰናል የሚያደርጉት ጨዋታ ደግሞ ይጠበቃል። ክሪስታል ፓላስ በምሽቱ ጨዋታ ከ2019 በኋላ አርሰናልን ከሜዳ ውጪ ለማሸነፍ ይፋለማል። ባለፉት 11 የሁሉም መድረክ ጨዋታዎች ምንም ሽንፈት ያልገጠመው አርሰናል በምሽቱ ጨዋታ የጠንካራ ተፋላሚነት ግምት ተሰጥቶታል። ከእንግሊዝ ፕሪሚየር ሊግ መሪ ሊቨርፑል በ13 ነጥቦች ርቀው ሁለተኛ ደረጃ ላይ የሚገኙት አርሰናሎች ምንም እንኳን በቁጥራዊ ስሌት ዋንጫውን ሙሉ በሙሉ ማጣታቸውን ባያረጋግጡም ያበቃ በሚመስለው የዋንጫ ተስፋቸው በቀሪ ሳምንታት ደረጃቸውን አስጠብቀው ለማጠናቀቅ ብርቱ ፉክክር ይጠብቃቸዋል። አርሰናል ዛሬ ምሽት በክሪስታል ፓላስ ከተሸነፈ ግን የዋንጫ ተስፋውን ይበልጡኑ አጣብቂኝ ውስጥ ይከታል። በምሽቱ ጨዋታ በአርሰናል በኩል ኢፕስዊች ታውንን 4-0 በረቱበት ጨዋታ መጠነኛ ጉዳት ተሰምቶ ተቀይሮ የወጣው የቡድኑ ቁልፍ ተጫዋች ቡካዮ ሳካ ለመርሃ ግብሩ ብቁ ስለመሆኑ ተነግሯል። ሪካርዶ ካላፊዮሪ፣ ጆርጂኒዮና ካይ ሃቨርትዝ አሁንም ከጉዳት ያልተመለሱ የመድፈኞቹ ተጫዋቾች ናቸው ተብሏል። ንስሮቹ አርሰናልን በሚገጥሙበት ጨዋታ የቤን ቺልዌልን ግልጋሎት በጉዳት የማግኘታቸው ነገር አጠራጣሪ ስለመሆኑ ተሰምቷል። የስፔን ላሊጋ መርሃ ግብሮች ዛሬ ምሽት ቀጥለው ሲደረጉ ትናንት ባርሴሎና ማሸነፉን ተከትሎ የነጥብ ልዩነቱ ወደ 7 ያደገበት ሪያል ማድሪድ ወደ 4 ለማጥበብ ከሄታፌ ጋር የሚያደርገው መርሃ ግብርም ትኩረትን ስቧል። ዮሴፍ ሾምዬ ሎስ ብላንኮቹ ቅዳሜ በኮፓ ዴል ሬይ ፍጻሜ ባርሴሎናን ከመቅጠማቸው አስቀድሞ የላሊጋውን ፍክክር ዳግም ተጠባቂ ለማድረግ የሚያከናውኑት ጨዋታም ይሆናል። ለአሰልጣኝ ካርሎ አንቸሎቲ 12ኛ ደረጃ ላይ የተቀመጠው ሄታፌ ያን ያህል ፈታኝ ይሆናል ተብሎ ስለማይጠበቅ ለቅዳሜው ክላሲኮ ተጫዋቾቻቸውን እንደሚያሳርፉም ይገመታል። ኪሊያን ምባፔ፣ ፌርላንድ ሜንዲ፣ ኤደር ሚሊታውና ዳኒ ካርቫል ደግሞ መርሃ ግብሩ በጉዳት ምክንያት ያልፋቸዋል። ሄታፌም ቢሆን 2 ወሳኝ ተጫዋቾቹን በምሽቱ ጨዋታ ላይ አይጠቀምም። አለናዮም በጉዳት ክርስቲያን ተስኡቼ ደግሞ በቅጣት መርሃ ግብሩ የሚያመልጣቸው ተጫዋቾችም ናቸው። ሁለቱ ቡድኖች በመጀመሪያው ዙር ሳንቲያጎ ቤርናቦ ላይ ሲገናኙ ሪያል ማድሪድ 2-0 አሸንፎ እንደነበረም ይታወሳል። ሎስ ብላንኮቹ ዛሬ ምሽትም ድል ከቀናቸው ነጥባቸውን ወደ 72 ከፍ አድርገው ከባርሴሎና ጋር ያላቸውን ልዩነት ዳግም ወደ 4 ዝቅ ያደርጋሉ። ይህም ቀሪዎቹን 5 የላሊጋ ሳምንታት ተጠባቂ እንዲሆኑ ያደርጋቸዋል። በቀሪዎቹ የላሊጋ ሳምንታት ባርሴሎና ከሪያል ቫያዶሊድ፣ ሪያል ማድሪድ፣ ኤስፓኞል፣ ቪያሪያል እና አትሌቲኮ ቢልባኦ ጋር ይጫወታል። ሪያል ማድሪድ ደግሞ ከሴልታ ቪጎ፣ ባርሴሎና፣ ማዮርካ፣ ሲቪያ እና ሪያል ሶሲዳድ ጋር የሚገናኝ ይሆናል። በተለይም ከ15 ቀናት በኋላ በካምፕ ኑ እርስ በርስ የሚገናኙበት መርሃ ግብር ደግሞ የዋንጫውን አሸናፊ ለመለየት ወሳኝ ጨዋታ እንደሚሆን ነው የሚጠበቀው። ዛሬ በሚደረጉ ሌሎች የላሊጋው መርሃ ግብሮች ደግሞ አትሌቲኮ ቢልባኦ ከላስ ፓላማስ፣ ሴልታ ቪጎ ከቪያሪያል እንዲሁም ዲፖርቲቮ አላቬስ ከሪያል ሶሲዳድ ይጫወታሉ። ክቡራን ተመልካቾቻችን ለቲቪ 57 ለምሽት ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ምሽት ይሁንላችሁ። አልጋነሽ ስፖርታዊ